እናትሽን ለመጨረሻ ጊዜ ያየሻት መቼ ነው? አሁን ከ10 ደቂቃ በፊት። ወይ ቅርብ ነው። ቅድም ነው ያየኋት መጨረሻ ጊዜ። የእውነት እናትሽን ለመጨረሻ ጊዜ ካየሻት ስንት ጊዜ ሆነሻል? ግቢ ከመጣሁ ኋላ አላየኋትም። አይ ቲንክ 5 ወር። የት ነው ያለችው እናትሽ? አርባ ምንጭ። አርባ ምንጭ ሩቅ ነው። ግን ዛሬ ሄደን ድንገት ሰርፕራይዝ ብናረጋት። እውነትን ነው። ጉዟችንን ጀምረናል። ታላቅ ማን ነው ከእናንተ? በቁጮ ማን ነው? ኧረ እባክህ ቆጮ አይደለም ሰይ ቆጮ ቆጮ ምንድን ነው? ሴት ዶሮ ስንት ብልት አላት? እኔስ ምን ነው መስለው? ጉድፈል። እና አሁን አንተ የለበስከው ባህላዊ ፓንት ነው? ወይኔ እስካሁን ምንም ነገር እንኳን አላወቅንም። ምንም ከባድ ነው። በጣም ደስ ያለኝ ከሁሉ በላይ ደግሞ በፕሌን መምጣትሽ ጎበዝ ነሽ። ፈቅለ የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ኦቪድ ፕሮግራማችን ጀምሯል። ኩል ፕሮግራማችን እንግዲህ በምድራዊ ገነት በሆነችው ውቢቷ አርባ ምንጭ ላይ ነው። አርባ ምንጭ እንግዲህ ዞር እያለን ወደ እናንተ ልናደርስ እናታለን። በደንብ ከቲክቶከር በርጠሚውስ ጋር አይደል ቆንጆ ቆይታ እናደርጋለን። በዓለም ፏፍሽ ነው የምንለው። እንኳን አደረሳችሁ። እንኳን አደረሳችሁ። ሰላም እንዴት ናችሁ? እንኳን ደህና መጣችሁ ወደ ፓራዳይዝ ሎጅ። እቺን ፎርሙላ ለማታውቂያ እስኪ እሺ ግን መልሳለሁ። ከሩሞቹ ጋር የምታገኙ ሰርቪሶች አሉ። የመጀመሪያ ቁርስ ነው። ቁርስ ከ12 ሰዓት ተኩል እስከ 3 ሰዓት ተኩል መጠቀም ትችላላችሁ። ዋና አለ። ጠዋት 1 ሰዓት ይከፈታል፣ ምሽት 1 ሰዓት ይዘጋል። ስቲምና ሳውና ስፓ ሪዘርቭ ያደረጋችሁ መጠቀም ትችላላችሁ። ከአንድ ቀን በላይ የምትቆዩ ከሆነ የላውንደሪ ሰርቪስ አገልግሎት አለ። ሩምስ ፎርም አለች። ያቺን ፎርም በመሙላት ልብሶ ታጥቦ ተኩሶ አመሻሽ ላይ ይመለስልዎታል። መልካም የቆይታ ጊዜ ይሆንላችሁ። እሺ እናመሰግናለን።
እንግዲህ የምገኘው በፓራዳይዝ ሎጅ ውስጥ እንዲህ በአማረ መኝታ ቤት ውስጥ ነው። እኔም ትንሽ ረፍት ላድርግና በርጠሚውስ እንግዲህ አሳይሻለሁኝ ብሎኛል። ከሱ ጋርም ቆንጆ የሆነ ቆይታ የምናደርግ ይሆናል። በድጋሚ አብራችሁን ቆዩ። ዋው በጣም ነው የሚያምረው። በጣም ደስ ይላል። በጣም በርጠሚውስ ግን ሰዎች ስላንተ የማያውቁት በሄድኩበት ላይክ ሁሌ የምቀልድ ነው ይመስላችሁ፣ ግን እንደዛ አይደለም። እንደውም አንዳንዴ ሰው ከኔ ጋር ቁጭ ካለ ደብሮት ሊሄድ ይችላል። አይ ሳይሆን ግን በደንብ እንደዚህ ሶሻል አንዛይቲ ያለበት በደንብ ሞቅ ያለ ሰው ምናምን አይደለም። ነገረኛም ነገር የእውነት እውነት እኔ ካየሁት ግን ላይክ ኦፖዚት ነው ከነገሩ። ሰው በደንብ ከሚያውቀኝ ተቃራኒ ፋኒ ነው የምትመስላቸው ብዙ በቃ ቪዲዮ ላይ ኮሜዲ አቀልዳለሁ። በአካልም እቀልዳለሁ፣ ግን ቦታ መርጣለሁ በደንብ ስራ ቆሜ ነው። ሩም ደግሞ ልንይ ስንል እታች እሺ ስም አይቼ ነበረ እና ማን ነው ምናምን እያልኩኝ ነበረ ያንተን ስም ሲጽፉ። ኦኬ ሪል ስም አይደለም በርጠሚውስ። ሳሙኤል ነው ስም። ሳሙኤል እንዴት በርጠሚውስ አልከው? ኦኬ በርጠሚውስ እንዴት ነው የተባለው ነገሩ ኬዙ እንዴት መሰለሽ? በርጠሚውስ ነው የሚል መዝሙር አለ፣ በጣም ታዋቂ መዝሙር አለ እና ፕላስ ደግሞ መጽሐፍ ቅዱስ ላይ አንድ አይነ ስውር የነበረ ሰው ነበረ ኢየሱስ ክርስቶስ በነበረበት ዘመን። ከዛ ኢየሱስ ክርስቶስ አይኑን ያበራለት ሰው ነው። ሶ እኔ በዛ ሰዓት የሆነ ከኔ ላይፍ ጋር ሪሌት ያደርጋል ያ ነገር። አይኔ ሳይሆን ያው ልቤንም ሊሆን ይችላል። ሶ በርጠሚውስ ፕላስ ዩኒክ ነው፣ ትርጉም አለው። በዛው አስቀጠልከው በርጠሚውስ። በጣም ደስ ይላል። የመድረክ ስም ነው። የመድረክ ስም ነው። ሁላችንም በሱ ነው የምናውቀው። እኔ ያየሁት እኮ ሪሴፕሽን ላይ ነው ስም ሲጻፍልኝ አላውቅም። በርጠሚውስ ቲክቶከር ባይሆን ምን ይሆን ነበር? ቲክቶከር ባልሆን ነጋዴ ይሆን ነበር። ንግዱ ላይ ተሰማራ ነበር። ምን አይነት ድሮም እንጃ አላውቅም፣ ግን ድሮም ንግድ ሰራ ስለነበር አሁን ንግድ ውስጥ እገባለሁ። ድሮ ትሰራ ነበር ነው? ምን ላይ ትሰራ ነበር? ቲክቶከር ከመሆን በፊት ማለት ነው። ሶሻል ሚዲያ ላይ ከመስራቴ በፊት በጣም ብዙ ነገሮችን እሸጥ ነበር እኔ ፐርሰናሊ። ላይክ ጥፍር ቀለም፣ ስሊፐር፣ የቤት እቃዎች፣ ፓስታ እንዴ ነበረ። ፓስታ እሸጥ ነበር ከመርካቶ እያመጣው። ይሄን ምልሽ 14 15 ዓመት እያለ ማለት ነው። ያንስም ይችላል መሰለኝ። ተማሪ እያለ ማለት ነው። በቃ ልጅ እያለ ሀስለር ነው። ዋው ግን ቁጭ አልልም ነበረ። ከዛ ደግሞ ይሄ የቀን ስራ ዲሽ ምጣድ መስራት፣ ዲሽ መስራት፣ ሌላ መብራት መሙላት፣ በቃ ቁጭ አንልም ነበር። በደንብ እንሰራ ነበር። ልክ እሱን ስራ በምሰራበት ሰዓት ይመስለኛል ቲክቶክ የሆነ አጋጣሚዎች አሉ የጀመርክበት ቲክቶክ። እስቲ ስለሱ እናንተ። ቲክቶክ እንዴት ነበረ መሰለሽ? አይ ቲንክ ኮሮና ታይም ላይ ነበረ። ከዛ እነዚህ ምልሽን ስራዎች መስራት አልችልም ሆነ ማለት ነው። እንደውም ተማሪ እያለሁ እንትን የራሴ ብራንድ ነበር። ትምህርት ቤት ውስጥ እሸጥ ነበረ። ፎቶ ቺፕ ይባላል። ምን መሰለሽ? ቺፕስ ለሊት ጠብስና እዛ ትምህርት ቤት ውስጥ አከፋፍለዋለሁ። እንደ አደንዛዥ ዕፅ ነው የማከፋፍለው። ትምህርት ቤት ውስጥ አይቻልም መሸጥ፣ ገባሽ? ስለዚህ በቃ ቀስ እያለን ምናምን እያደገ ነበረ ነገሩም። ቢዝነሴም በቃ ጸዴ እየሄደ ነበር፣ ገባሽ? ለሊት ይጠበሳል፣ ለሊት እጠብሳለሁ። ቀን በፌስታል ፓክ ትደረጋለች። ትምህርት ቤት ውስጥ አከፋፍላት ነበር ያችን። ከዛ ኮሮና ሲመጣ ትምህርት ተዘጋ፣ እንሰራው የለም ምናምን። በቃ አይናችን ወደ ስልካችን ነው። በዛ ሰዓት ወደ ቲክቶክ ገባ። ግን ከዛ በፊት ፓሽኑ ነበረኝ። ድንገት ሳላውቀው እዚህ ላይ ግንፍል ብለው ወጡ። እንግዲህ ዛሬ የተገኘ ነው የገና በዓል ፕሮግራም ላይ ነው። እንግዲህ ገና በዓልን ከቤተሰብ ውጭ ስታሳልፍ ለመጀመሪያ ጊዜ ነው አርባ ምንጭ። እስቲ ስለሱ እናውራ። አርባ ምንጭ ገና ሳይሆን መስቀል አሳልፍ ያለው ጁሳችን መጣ በዛ አጋጣሚ። ቴንክ ሶ ማች። እናመሰግናለን። ገናን ብዙ ጊዜ ማሳልፈው ከቤተሰቤ ጋር፣ ምክንያቱም
በጣም በቃ ከልጅነቴም ጀምሮ ደስ ይላል ቤት ውስጥ ያለው ነገር ሁሉም ሰው ፊል እንደሚያደርገው። ግን እዚህ አርባ ምንጭ መስቀልን ነው በደንብ የማከብረው መጥቼ ማክብረው የማውቀው መስቀል እዚህ ድምቅ ይላል። እንደውም ከቻላችሁ በዚህ አጋጣሚ ደግማችሁ ለመስቀል መጣችሁ መስቀልን ደግሞ እዚህ ብታዩት በጣም ይለያል። በወሬ ያስኩት ጁስህን ይጣፍጣል በጣም በጣም ቶሎ ጠጪና ነው። እሺ የሆነ የምንሄድበት ቦታ እሺ እንግዲህ አለኝ አስተዋውቅሻለሁ። ወይ በደስታ እሺ። እናትሽን ለመጨረሻ ጊዜ ያየሻት መቼ ነው? አሁን ከ10 ደቂቃ በፊት። ውይ ቅርብ ነዋ። ቅድም ነው ያየኋት መጨረሻ ጊዜ። የእውነት እናትሽን ለመጨረሻ ጊዜ ካየሻት ስንት ጊዜ ሆነሻል? ግቢ ከመጣሁ በኋላ አላየኋትም። አይ ቲንክ 5 ወር። የት ነው ያለችው እናትሽ? አርባ ምንጭ። አርባ ምንጭ ሩቅ ነው። ግን ዛሬ ሄደን ድንገት ሰርፕራይዝ ብናደርጋት እውነትን ነው? ሁላችንም ጀምረናል። ደረስን ነው። እስካሁን እንግዲህ ምንም አላልከኝም። በርጠምስ ወዴት ሄድን ነው? እንግዲህ እስካሁን ድረስ አልተዋወቅሻትም። እሷን ተዋወቂያት። እሺ ሰላም። በዚህ አጋጣሚ እኔም ቪዲዮ እየሰራሁኝ ነው። እሷን ከአዲስ አበባ ነው ያገኘናት። የ6 ኪሎ ተማሪ ናት እና ድንገት 6 ኪሎ አካባቢ ቆመን እናታቸውን ለብዙ ጊዜ ያላዩ ሰዎችን ፈልገን ስጦታ እየሰጠን ነበረ። ዋው ዛሬ እድለኛዋ አንቺ ነሽ። እድለኛ ናት። ከአዲስ አበባ እዚህ ድረስ የእናቷን ሰርፕራይዝ ለማድረግ በግ ልንገዛ ነው፣ አበሻ ልብስ ልንገዛ ነው። ስለዚህ እሷን ስፖይል ልናረጋን ነው በደንብ። እናቷን ለ5 ወር ለ6 ወር አላገኘቻትም። ዋው ሪአክሽንሽን እንግዲህ እንጠብቃለን። አብረን እናያለን ማለት ነው። ስለዚህ አሁን ዛሬ በግ ልንገዛ ነው። አሁን ያ እስኪ ጎበዝ ነህ እንዴት ነው በግ መረጫ ላይ? እኔ በጣም ተጨቃጫቂ ነኝ እውነት። ስለዚህ በደንብ እንከራከራልና። ሰላም ነው? እንዴት ነህ? አለው እችኛዋ ስንት ናት አሁን? 12 እንዴ 12 እንዴ? ኧረ ቀንስ። ምንድን ነው የሚታየው ግን በግ? ምርጥ ጠቦት ነው። አሁን በግ ምኑ ነው የሚታየው? ይሄው ምንድን ነው የሚታየው? በግ ሲገዛ ጠቦት ነው። እንደዚህ በቃ በለረቅ ሲጋው አሪፍ ነው። እና ቀንስልና። አዎ አስተያየት አድርግልን። 500 ማኛ እንጨምራለን እኮ 11 ቀንስ አድርግልን። 11 ወሰደው። 11 አሁን እቺ እኮ ማለት ነው እንደው እኔና እሷን ጨርሳትም ጥሬ ማድረግ እንችላለን እኮ። ተው እንጂ እስኪ ያዥልኝ እስኪ በቁጮማ ነው እኔ ምርጥ። ኧረ እባክህ በቃ ጫኑ። 8 ወሰድን። ጨምር ጫኑ በቃ 8 አለቀ። 8 እቺ ከ8 አታልቅ። እሱ ካላለ ነው ካላለ 8 አለቀ። በቃ ስንት በቃ ጨረስን። ጫኑ ይጫን ና ጫን። በቃ አለቀ። ጨርሰናል። ሹፌሩ ይታል እላይ ይሁና። ቀስ ብለህ ጎኑ። እንግዲህ እንዳየሽው እየተጫነች ነው በጋችን። እንግዲህ ገና እንደመሆኑ ገና የመስጠት በስጦታ ነው እንግዲህ የሚታወቀው። ስለዚህ እኛም ሰርፕራይዝ ነው የምናደርጋቸው። እንግዲህ እንዴት ነው ዝግጁ ነሽ? አይ ሆፕ ደስ ይላችኋል። ምን እየተሰማሽ ነው? አሁን ደግሞ አበሻ ልብስ ገዝተንላቸው ቀጥታ ወደ ቤታቸው እንሄዳለን። እናስደነግጣቸዋለን ብዬ አስባለሁ። ምን አይነት ልብስ ነው እናትሽ የምትወደው? ቢጫ ከለር። እሺ ጋር ይታየኛል ቢጫ ከለር። ቁመታቸው ማንን ነው የሚያክሉት? ትንሽ ኦኬ እኔን ማለት ነው የምታክለው። ኦኬ አይመስልም? ይሄን እስኪ እንዴት ነው ይሄ? እኔ ስለማላውቅ እናንተ ምረጡ። አዎ ሴቶች በመርጥ ይሻላል። የመረጥኩት ይሄ ደግሞ የኛ ፓርት ነው። በቃ ይሄኛው ይሁና። what do you think? ስንት ነው? እዚህ ጋር ካሜራ ኦፍ አድርጉልኝ። አንዴ ልጨቃጨቅ ነው። እሺ እንዴት እንዴ? ዋናው ሀገር መጠን እንደዚህ ይወደዳል? ኧረ ቀንስልን። ሰላም ነው?
የምስራች አለች የምስራች የት ናት? ደህና ነሽልኝ? እግዚአብሔር እንዴት ነሽ? ደህና ነኝ። ስጦታ ይዘንልሽ መጣን እኮ ስጦታ ይዘንልሽ። ሰላም ነው ማሚ? እሺ ሰላም ነው። አይዞህ ደነገጠ። አይዞህ ሰላም ነው። እንዴት ነው? ሰላም ነው። ደህና ነው። ደነገጠ። ልጆት እድለኛ ናት። ከዛ እዚህ ድረስ ባዶ እጇን ደግሞ አይደለም የመጣችው። ይኸው በጊዛ አለች። ይኸው ትመችላቸው አበሻ ልብስ ይኸውላችሁ። ሞቅ አድርጉላችሁ። አዴት አለ የእውነት አመሰግናለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በጣም ደስ ብሎኛል። ሸረበት ግባ እንችላለን። ደስ ይለናል። እሺ እኔ ጆ እመጣለሁ። ግቡ እርሶ። ወይኔ ባዶ እግራቸው ናቸው። ነይ ግቢ። እሺ ግቢ። የት ናቸው? ውስጥ ናቸው። እንዴት ነው? ይኸው እንግዲህ ድንገትን መንገድ ላይ ሰው እየጠየቅን ነበረና እናታቸውን ለብዙ ጊዜ ያላገኙ ሰዎች ከዛ ድንገት ሰርፕራይዝ እናርግ ብለን እሷን ኢንተርቪው ስናደርግ እናቴን ለ5 ወር ለ4 ወር አላገኘኋትም። አዲስ አበባ እኮ ነው። አዎ ከአዲስ አበባ ነው የመጣነው እኮ እኛ። ከአዲስ አበባ? አዎ በጣም የሚገርም ነው። እና ደግሞ ጠይቂያት እኮ አልመጣም በዓል ብላኛለች። እሱም ደግሞ አልጠበኩም። እሺ እንግዲህ ከአዲስ አበባ ድረስ መጣችሁ? ሁላችንም። አዎ ገናን ከእርሶ ጋር እንዲህ ልጆትን ይዘን ሰርፕራይዝ ለማድረግ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። እሺ ማዘረኝ በቃ ሰሩት የሆነ ቦታ። ሰላም ነው ጋሼ? እንዴት ነው? እግዚአብሔር ይመስገን። ግን እንደው በቃ ደስ አለዎት? በጣም የእውነት በጣም ደስ ብሎኛል። በቃ ያልጠበቅኩት እድል እኮ ነው። ደግሞ በጣም ናፍቃኛለች እያለችን ነበር። እሷ ደግሞ እንደማትመጣ ፈተና አለኝ አላልሽም? ይቅር በሉን። አስዋሻናት እኛ ነን። አዎ ሰርፕራይዙ እንዳይበላሽ ብለን በጣም ብያለሁ። ራሱ ፀጉር ቤትም ስናወራ አያምጡም አለኝ የሚመጣ የለም ብቻችን እናሳልፋለን እያልኩ ነበር። ያው ልጆች እድል ምንና እውነት ነው እና እኔና እሱ ባለቤትና እኔ ብቻ ነን። እኔ በጣም ደስ ብሎኛል። እንግዲህ አሁን ፈታ በሉ ዘና በሉ፣ በዓልን በደንብ አሳልፉ። እንግዲህ እኛ ደስታችን ነው። በጣም እናመሰግናለን። አርቲስት ቲቪዎችም አሉ፣ እነሱም ነው ያገዙን። እነሱ ከአርቲስት ቲቪ ነው የመጡት። እነሱንም አመስግኑልኝ። እንግዲህ አመሰግናለሁ በእኔ ሳይድ። እሺ እግዚአብሔር ይስጥልኝ። እግዚአብሔር ያክብራችሁ። የመጣችሁ ሁላችሁ እግዚአብሔር ይባርካችሁ። ይሄን እግዚአብሔር ረድቷችሁ ስለመጣችሁ ያ ሁሉ ርቀት መንገድ ቀርብ አይደለም። እንደውም ሳስብ የደቡብ ቲቪ ከቅርብ መስሎኛል እንጂ ከአዲስ አበባ ድረስ አልመሰለኝም። ከዛ ድረስ እስከዚህ ድረስ ዋጋ ከፍላችሁ ሳላያት የቆያችሁትን ልጅ እንዳያት ስላደረጋችሁ እግዚአብሔር ያክብራችሁ። ያልጠበቃችሁት በረከት ወደ ቤታችሁ ይገባ። ልክ አሁን ያልጠበቅኩት በረከት ወደ እኔ ቤት እንደመጣ ያልጠበቃችሁት በረከት ወደ ቤታችሁ አሜን። እግዚአብሔር በፊታችሁ ይቅደም። ክፉ አይንካችሁ። በቃ ላሰባችሁት ነገር ይቅጠማችሁ። ጥሩ ነገር ወደ ቤታችሁ ይምጣ። አሜን። ተባረኩ። ዘመናችሁ ይባረክ። ገና ልጅ ናችሁ፣ ግን ይህን ስላሰባችሁ እግዚአብሔር ረጅም ዕድሜ ይስጣችሁ። ብዙ ነገር ያሳያችሁ። አርቲስት ቲቪዎችንም አመስግኑ። እነሱን ጭምር ነው። እግዚአብሔር ይባርካችሁ። ይሄ ራሱ ትልቅ ስራ ነው። እንግዲህ ነገሩ ለእኔ ግልጽ ባይሆንም የሆነው ነገር ያው
ፊልም ነው የሚመስለው፣ የሆነ ድራማ ነው የሚመስለው። ግን መልካም ነገር ስለሆነ እግዚአብሔር ባርካችሁ ነው የምላችሁ። ያሰባችሁትን ነገር እግዚአብሔር በመልካም አይነት እንደዚህ ሳታስቡና ሳታቅዱ እንድና እንደዚህ እናደርጋለን ሳትሉ በእጃችሁ የሚገባ ተአምር የሆነ ነገር በእጃችሁ ይግባ። አሜን። እግዚአብሔር መልካም ነገር ከእጃችሁ ያስገባ። በዘመናችሁ ስሙ መልካም ይግጠማችሁ። አሜን። እና ሳስመጣ መረግን ነው ነገረች ይስራሊ ማለት ነው። አላመነችም አይኗ ከዛ በኋላ በጣም ደስ ያለኝ እና እኔ ደግሞ ፋይናል ጨርሼ በመጣት እየቆጠርኩ ነበር። ለሳምንት ቀደም ብሎ መጥቻለሁ። ተመስገን። እና ሌላ ደግሞ በጣም ደስ ያለኝ ከሁሉም በላይ ደግሞ በፕሌን መምጣትሽ በጣም ደስ ያለኝ ስመለስ በፕሌን እውነት ይህን ደስታ ማየታችን ነው ለእኛ ትልቅ ነገር። ይኸው እንግዲህ አበሻ ልብሶት አለ፣ በጎ አለ። ገናን በደንብ ደስ ብሏችሁ እንደ ቤተሰብ እንድታሳልፉ ምኞታችን ነው። እናመሰግናለን። እኛም በጣም እግዚአብሔር ምን ተሰማሽ? በእውነት እኔ በጣም ሰርፕራይዝ ሆኛል። ከነሱ እኩል ነው የደረገጥኩት። ማለት ደስታችሁ በጣም ይጋባል። በጣም ነው ደስ ያለኝ። አንቺም በጣም እድለኛ ነሽ አይደለ? ለ6 ወር ወላጆችሽን ሳታይ በዚህ መልኩ ደግሞ ሰርፕራይዝ ማድረግ በጣም ደስ የሚል ነው። በርጠሚውስም ጥሩ ስራ ነው የሰራው በእውነት። እኔም አካል መሆኔ እዚህ ፕሮግራም ላይ በመገኘቴ በጣም ደስ ብሎኛል። Thank you so much. እንግዲህ እንደተመለከታችሁት ገናን እንግዲህ በአርባ ምንጭ በመስጠት ነው የጀመርነው። በጣም ከዚህ የበለጡ ደግሞ ቆንጆ ሰርፕራይዞችን ወደ እናንተ እናደርሳለን። ብዙ ቦታዎችን እንጎበኛለን። እኔም እንግዲህ እዚህ በጣም ሰርፕራይዝ ሆኛለሁ። አልጠበቅኩም። ደስታቸው ለኔም ተጋብቶብኛል። አሁን ደግሞ እንግዲህ ከበርጠሚውስ ጋር ዞር እያልን አርባ ምንጭን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ነበር አዳር በፓራዳይዝ ላውንጅ በጣም ደስ ይል ነበር። ቆንጆ ነበር። በጣም በሚያመረሩ በጣም ያማረ ነበር። በጣም ደስ ይላል። አሁን ደግሞ ወደ ዶርዜ ቪሌጅ ሄደን ቆንጆ ቆይታ ልናደርግ ነው። ቆይታችሁን ከኛ ጋር አድርጉ። መልካም በዓል። ምንድነው ግን ማን ለማስቀናት ነው በዓል? እስካሁን ተጋስተበት እንዴ? ግዴታ እኮ ነው። ቀድመን አንቺም እዛ መልበስሽ አይቀርም። ኦብቪየስሊ እኔ ከዛ ለብሳለሁ ብዬ ነው። እሺ እንግዲህ ወደ ዶርዜ ቪሌጅ እየሄድን ነው። ተከተሉን። መኪናችን ተዘጋጅቷል። በስማ በጣም ደስ ይላል። በጣም ነው የሚያምረው። ሀይቁ፣ ጫካው። ዶርዜ ቪሌጅ ደግሞ ደርሰን በደንብ ኢንጆይ እንደምናደርገው ተስፋ አደርጋለሁ። በሷ ቦታ ይቅርታ፣ እሷ ፎቶ እየተነሳች ነው። ቦታዋን እኔ ይዣለሁ። አብረን እንሳኛ። እንግዲህ ደርሰናል። ያ
እኔ እንደሱ እንወርድ እና ችግር የለም። በመጨረሻም ዶርዜ ቪሌጅ ደርሰናል። እንግዲህ እንደነገርኩሽ እኔ መጥቻለሁ። ግን በመጣው ቁጥር እንደ አዲስ አሁንም ከኔ ጋር እንደ አዲስ ነው የማየው። ትንሽ በእግር አለ። እስካሁን በመኪና ነው የመጣ ነው። ትንሽ ደግሞ እስኪ አሁን ደግሞ ትንሽ በእግራችን ፊል እያደረግን ነው። በስመ አብ ከአርባ ምንጭ ትንሽ ራቅ ትላለች እኮ ትንሽም የመጣንበት መንገድ ትንሽ ራቅ ይላል። 45 ደቂቃ መንገድ ናት። በጣም ደስ ይላል። እየመጣን ያየናቸው መንገዶች ራሱ እንደነገርኩህ ፍቅር ወይኔ በስመ አብ የሚጨፍሩት በጣም ነው ደስ የሚለው። አርባ ምንጭ በጣም ሰው ተቀባይ ናት በእውነት። ሁሉም ፍቅር ነው። ፍቅር ነው፣ የፍቅር ሀገር። እዚህም ደግሞ በቃ ይለያል ነው የምልሽ። በጣም አስፈር ዶርዜ ቪሌጅ በጣም ደስ ይላል። እሱን በቃ አይ ካን ዌይት እያልኩ ዶርዜ ቪሌጅ በጣም ብዙ አክቲቪቲዎች አሉ ምናምን። ዛሬ ሴትነትም ሊፈተን ነው በቃ እንግዲህ ከእናቶቻችን እያየሁም ቢሆን። ስንት ጊዜ ሆነ አንተ እዚህ ከመጣ? እኔ መጀመሪያ ከመጣሁኝ 4 ዓመት ይሆነኛል። 4 ዓመት 3 ዓመት ተኩል ምናምን። ከዛ በኋላ ደግሞ አንዴ መሀል ላይ መጥቻለሁ። ደስ ይላል። ደግሞ ለሶስተኛ ጊዜ አሁን ደግሞ በቃ ሰለስ ነው ማለት ነው። ግን እዚህኛው አይደል፣ እዚህ አንዴ ነው የመጣሁት። እዛ አርባ ምንጭ ነበርኩኝ። ዋው ተፈጥሮ በቃ እዚህ ያለ ነው። በጣም ነው ደስ የሚለው። እንደምታየው እናቶች እየጠበቁን ነው። እዚህ ጋር አስጎብኛችን አለ። መጀመሪያ እንኳን ደህና መጣችሁ ወደ ጋሞ ዞን ወደ እርጥባ መንደር ወደ ዶርዜ አይዞ ኮሚኒቲ ቪሌጅ። እንግዲህ ውድ እናቶቻችን እናንተን ለመቀበል ነው በእርጥብ ሳር የወጡት። እርጥብ ሳሩ ሰላምን፣ ፍቅርን መግለጫ ነው። ያ ሰላም ደግሞ ለዶርዜ ጋሞ ብቻ ሳይሆን ለሙሉ ዓለም ነው። በስተቀኝ በኩል ደግሞ ያለው ልጅ ጋሻ ይዟል እና ጦርም እንደዛው። ከላይ ደግሞ የለበሰው የሌኦፓርድ ቆዳ ነው። ስፔሻሊ ድሮ ጣሊያንና ኢትዮጵያ ስንዋጋ ነጭ ፈረሱን ጋልበን ጋሻ ጦሩን ይዘን እጅ ያልሰጠነው አረን። ስለዚህ ኢትዮጵያ ለዘላለም ዓለም ትኑር። እጅ አንሰጥም አይደል? ስለዚህ ውድ እናቶቻችን እርጥብ ሳሩን ይዘው ወጥተዋል እና ስትቀበሉ ደግሞ ከሁሉም ነው የምትቀበሉት። ሳሮ ያላችሁን የምትቀበሉት። ሳሮ ማለት ሰላም ማለት ነው። ሳሮ ያላችሁ ትቀበላላችሁ። እሺ ቅደም ይስጋላጋይት እንዴ ይስጋላጋይት ሳሮ እሱንም ሰሮ ማለት አለብን ታዲያ። ሰሮ ጋሞ ዶርዜ ባህል የአንድ ሰው ቤት ሲገባ ቅድሚያ የሚሰጠው ለታላቅ ነው። እድሜ ጸጋ ነው። ታላቅ ማን ነው ከናንተ? እድሜ ባህል በባህል እኮ ነው። ኦኬ አይ ቲንክ ቅደም እሷ ናት። አንቺ ነሽ። ከሷ በኋላ አንተ ትሆናለሽ። እሺ ስለዚህ ከጀርባ ሆነ እንጂ ስፔሻሊ የአንድ ሰው ቤት ሲገባ ከዘረና ዱላ ጋሻ ያዘ ሰው ውጭ ያስቀምጣል። ኮፊያ ያደረገም ያነሳል። መነጽርም እንደዛው። ሲገባ ደግሞ ዝም ተብሎ አይገባም፣ ዝቅ ተብሎ ነው የሚገባው። ዝቅ ባትሉም በሩ ራሱ ዝቅ ያስብላል እና ኮፊያንም ታነሳና እዚህ ጋር ተወጋለ። ጦሩን እጅ ወደ ኋላ አድርጋችሁ ሳሮ ትላላችሁ። ሳሮ ማለት ሰላም ማለት ነው። ተግባባን? ያ እሺ። ስለዚህ እሷ ትቅደምና እጅሽን ወደ ኋላ አድርገሽ ጮክ ብለሽ እና የኩዊን ወንበር አለ እዛው ትሄጂና ትቀመጫለሽ። እሺ
ከዛ ጉጋ እንጂ አታስደግፍ። ኮፊያውን እሱ ላይ ደግሞ ታረጋለህ። እዛ ላይ ነው ማረጋው። ታዲያ እንዴት ነው? ኦኬ ቀላል ነው። ጋሻውን ነው እኮ እዛ ሰሮ አሪፍ ነው። እንዴት አገኘሽው? ወኔ በጣም ነው የሚያምረው። ይለያላ በእውነት ማለት እኔ እንደጠበቅኩት አይደለም። በቃ በጣም የሚያምር አቀባበላቸው ደግሞ እንዴት ነው ደስ የሚለው። በቃ እንደዚህ አስውበው ፏ ነው። እንግዲህ አሁን ደግሞ ቀጣይ ደግሞ የምናየው አለ። በጣም ብዙ ነገር ነው ያለው የምናየው። ዛሬ እንግዲህ በጦርና በጋሻ ነው ገናን የምናከብረው። ዋው እኔ ልሞክር ግን እስኪ ኒሽ እስኪ ዛሬ እስቲ ሰሮ እስቲ አንድ ያስሞክር። እሺ እንዴ ጎበዝ ነሽ። ያየኸኝ ነው አይደል? በኋላ ደግሞ የወንድ ስራ ላይ ደግሞ ይታያለሁ። እስቲ ይሄው እኔ አልተቻልኩም። እንዴት ናት ማዘር? ጎበዝ ናት። እንጆላ ጎበዝ ነኝ። እንደዚህ በእግርሽ አድርገዋ ልበል ይበጠስባታል። ዋው በጣም ደስ ይላል። እኔ በቃ ከዚያ እንዴ ነኝ እንጂ ገና ቆጮ መፈቅፈቅ አለብሽ። አንተ በቃ እኔ ከዚያ ነኝ እንዴ አንድ በሏት። እሺ በቃ ማሚ ተመልሽ እንግዲህ እማራለሁ። አመሰግናለሁ። እናመሰግናለን። እሺ ማሚ እሺ። ቲንካውን የኔ ስራ የሚታይበት ጊዜ ነው። በቃ እኔ ላይ እንትን እያልክ ነበር። በቃ አንተ ደግሞ ስታያለሁ። ያው ደርሰናል። የሽመና ቦታ ደርሰናል። ዶርዜ ሃይዞ መንደር አካባቢ ደርሰናል። ሽመናዎች ያው አባቶች ጋር ደርሰናል። ዋው ሳሮ ሳሮ ኢማቴቶ አይማላዴቲ ሎኦ ኢንተ ሎኦ ይደቲ ሎኦ ጋላታ ሎኦ አባ ሎኦ ራይረታ ታናይታ አባይ ሎኦ ራይረታ አባ ዛሩማ ራይረታ እና አንተማ ወደ ቦታ። እሺ ቆይ እሳቸው ያስቀምጡ። እሺ አዎ እኛ እንደዚህ በማከለ አከላ እንደ አይ ከፍ አድርጋት፣ ያችኛዋ ዝቅ አድርጋት፣ ወሰን እርገጣት። እንደዚች ላንተ እሺ አትልም እኮ ላንተ እሺ አትልም። እንደዚህ ታወጣና እንደዚህ ትወዛለህ። አዎ አሁን ደግሞ በዚህኛው እግር ደግሞ ወረዛ። ይሄ አይዘረጋም። ጫማ ስለሆነች አታነሳም። በእግር ነው የምንገባው። በእግር ገብተን ጣታዎችን አስገብተን ነው። እሺ አንዴ ብቻ ለወሮራ ወሮርና ጠጋ አድርጋትና ክበታት። ያው ተከፈተች አልተከፈተችም። እቺ ወሮራ። አዎ ወሮራት። በቃ አዎ እንደዛ አድርገህ ያው ቀላል ለሚያየው ዝም ብሎ ወሮር ነው። እቺኛው እግር ወርታች ማርሽ እንደምቀር እንደዛችን። አይዞ አበላሽው። አይ እኔ አስተካክላታለሁ ገብቼ በቀዳዳ ወደዚህ አስገባለሁ። ምንም ችግር የለም። አራሲ እስራኤል ጎበዝ። ከፍ አድርግና እሺ ጎበዝ። እንግዲህ ይህ ልብስ ለገና የሚደርስ አልመሰለኝም። ለጥምቀት ግን ታለብሰኛለህ። ይሄ ከስክሪፕት ውጪ ነው እንዴ? ተይ እንጂ አያዝን ሰው ለገና የሚደርስ አልመሰለኝም። አትሊስት ለቀጣይ ዓመት ይደርሳል። እኔ እስከ ጥምቀት እንግዲህ እየጠበቅኩ ነው። በቃ ማደረሽ ነው። ጋቢ ሊፈልግሽው ምንድን ቀሚስ፣ ያበሻ ቀሚስ። በቃ ሻሽ ይሆናል ነገሩ እንጂ ከባድ ነው። ይኸውልሽ ከዛ አሁን መወርወር ነው አይደል? አዎ ኦ ናውጣ ይሻላል። ከባድ ነው።
ግን ጎበዝ ነህ። እንደ መጀመሪያ ጥሩ ሰርተሃል። እሺ አይሆንም ይሄ ነገር እኔ አልቻልኩበት። ጎበዝ ነኛ። ትንሽ ከብዶሃል ግን በኤዲቲንግ ያስተካክሉታል መሰለኝ። እስኪ አሁን ደግሞ ፈቅፍጭ አንቺ እስኪ ወይታይ አዎ ይኸውልሽ እያየሽ በደምብ ጎበዝ ነሽ። ፈቅፍቅ ይሄ ፓወር ብቻ ነው የሚጠይቀው። አይቲንክ እንዲህ ነው መሰለኝ ያደረገችው አይደል? አዎ ልክ ነሽ። በጣም ጥሩ እኮ ነው። እንግዲህ ቆንጆ ቆጮ አበላሃለሁ። አይመስልም ግን አይመስልም። እንዴት ነው ትወዳለህ ቆጮ? አዎ። ስለዚህ በቃ ዛሬ እኔ ነኝ ማበላ። አሁን ወደ እንጨቱ ገባሽ። እሱን እኮ ጨረሰሽ። ይሄኛውን በልጠሽ ነው እውነት አስመስክራለሁ አይደል? አዎ አምናለሁ። በቃ እንሂድ። አሁን ደግሞ እንግዲህ በዶርዜ ቪሌጅ ትንሽ አረፍ ብለን ትንሽ የገና ጨዋታ ብንጫወት። እስኪ እንጫወት ነው። ካንተን ጀምር። ጥያቄን የምጠይቅሽ። ኦኬ እሺ። ጠይቀኛለህ መልሳለህ። እሺ እሺ። ዳይሬክተራችን ናት ያዘጋጀችልን። ኦኬ እሺ። የገና ጨዋታ የገበጣ መምቻ ዱላው ምን ይባላል? ጉድ ፈል። የገና ጨዋታ የገበጣ መምቻ ዱላው ምን ይባላል? ዱላው ኖ አይዲያ። አይ ቲንክ ይሄ ነገር ቅጣት ያስፈልገን ነበር። ዳጣው ቢኖር ጥሩ ነበር። ቅድም እንደዛ ተቃጥለን ከባድ ነው። ስለዚህ 1-0 አንተ ታውቃለህ? ይሄኛው እዚህ ጋር በኤዲቲንግ የገባው ይታይሻል። እሱ ነው። አመልጣል። እሺ 1-0 1-0። ለገና የተሰጠ ውድ ስጦታ ምንድን ነው? ዋው ላንተ ግን ቀላል ነው። ኦኬ ለገና የተሰጠኝ ውድ ስጦታ ከሰው ነው ወይስ ከምንም ነገር? በቃ ውድ ስጦታ ለገና የተሰጠ እንግዲህ አምላካችን ነው ኢየሱስ ክርስቶስ። ከዚህ በላይ ስጦታ የለም። ዋው ትክክል። እሱ ዋነኛውና የመጀመሪያው ነው። ግን ከሰውስ? ከሰው በጣም የተሰጠኝ ለገና ብዙ አሉ ማለት ነው። እኛ ያልካሰብክ አዎ ግን አለ በደንብ አለ። ግን አሁን አልመጣልኝ። ኦኬ አሁን አላስታወስኩም። ስለዚህ እኮ 0 ነው የሚሆንብህ ካልመለስክ። አሃ በቃ ስለዚህ ኦኬ እሺ 1-0 ችግር አንድ እኩል 0-0 ማለት ነው። 0-0 ነው። እሺ ይሄኛው ከበድ ያለ ጥያቄ ይመስላል አይመስልሽም? ይሄ ቀለል ባለ አሲና በል አሲና ገናዬ ይባላል ምን ማለት ነው? ጉዴ ለምንድን ነው አሲና ገናዬ አይ ቲንክ ምን ማለት ነው ትርጉሙ? አሲና በል አሲና መልካም የሆነ ምኞትን ለመመኘት ነው። ዘፈኑ ላይ ነው የማውቀው ነው አሲና በል አሲና ገናዬ። ግን ኤግዛክት ትርጉሙ እኔ እንጃ። ግን በቃ ደስታን ለመግለጽ አይ ቲንክ ይሄንን እነዚህን ጥያቄዎች ያዘጋጀው ሰው እኛን ለመፈተን እኮ በጣም ፈተነን እኮ። አንድ ላይ መልሱን ቢጽፉልን ጥሩ ነበረ። ይሁን ብቻ እስካሁን ምንም የተመለሰ ነገር የለም። እሺ ቀጥይ አንቺ። እሺ ከባድ በሆነ እንዴ እኔ እኮ ተጨነቅኩ። የዘንድሮ የገና በዓል ለስንተኛ ጊዜ ነው የሚከበረው? በዓለም አቀፍ ነው ወይስ
የዘንድሮ የገና በዓል ለስንተኛ ጊዜ ነው የሚከበረው? እኛ ሀገር እኔ አላውቅም። አይ ቲንክ ኢየሱስ ክርስቶስ ከተወለደ ስንት ጊዜ ገና ማለት ስንት ጊዜ አላውቅም፣ ግን ለኔ በእድሜ ልክ እንደዛ። እሺ ወይኔ እስካሁን ምንም ነገር እኮ አላወቅም። ምንም ከባድ ነው። ገናና የገና ዛፍ ምን አገናኛቸው? ገናና የገና ዛፍ አክቹሊ በእኛ ባህል እኮ የገና ዛፍ እኔ በእኛ ባህል በውጭዎቹ ክሪስማስ እንጂ በእኛ ባህል አያገናኝም። ስለዚህ አልመለሽም እኮ አይደለኝም ነው ታዲያ ላይ ቆይ ላስብ። የገና ዛፍ ነው ያልከኝ? የገና ዛፍ ክሪስማስ የምናደርገው ማለት ነው። በእኛ ባህል ክሪስማስ እኮ አስፈላጊ አይደለም። ምን አገናኘው እኮ? አይገናኝም። መልሱ አይገናኝም ነው። ኦኬ እሺ ኦኬ አይዲያ የለኝም። አይ ግን እንዲህ ስትል እኮ መልሱን የምታውቀው የመሰለኝ። እሺ ለገና በዓል የሚሆን ሞቅ ያለ ሙዚቃ በልልኝ። ይሄን ገና ጠየቃችሁኝ ጥያቄ። ለገና በዓል የሚሆን ሞቅ ያለ ሙዚቃ የገና ሙዚቃ ድምጽ ደግሞ እንደሚያምር ሰምቻለሁ። አዎ የገና ሙዚቃ አለ እንዴ? የገና ሙዚቃ እንዴ? የገና ሙዚቃ ብለህ ቆየ። አይ አለ እንዴ? ይሄ ፕሮግራም በጣም ረጅም ነው። የገና ሙዚቃ እስኪ ከእናንተ አንዴ ንገሩኝ። የገና ሙዚቃ ከዛ ልስፈና። አሲናበል አሲናገና እኔ እኮ ከጥያቄ ያልኩት ነው። ሙዚቃ ነው እሱ። ወደ መዝሙር ነገር ነው የሚሄድብኝ። እሺ አሲናበል አሲናገናይ አዩሃ አሲናበል አዩሃ አሲናገናይ አሲናበል በገና ጨዋታ አዩሃ አሲናበል አዩሃ አሲናገናይ ወይ በቃ የገና ጀንበር ማለት ምን ማለት ነው? እኔ ሙዚቃው ቢሆንልኝ ይሻለኝ ነበር። ይቻላል። ትቻለሽ እኮ እኔ መልሳለሁ። እሺ የገና ሙዚቃ አሲናበል እንዴ አይፈራ ሌላ ካለሽ ወይ ደግሞ ይመልሽ። አንድ ንገሪ ሜሪ ክሪስማስ የገና እሺ አይ ቲንክ የገና ጀንበር ማለት ጠዋት ይመስለኛል። አሁን እንግዲህ እኔም አይዲያ የለኝም፣ ግን እንደው ስናገጣጣም የገና ጠዋት ነው። ስለዚህ የገና ቀንለት ጠዋቱ ማለት ነው። የገና ጀንበር አይመስልሽም? እሺ የመጨረሻው ላስት ኩዌስችን። እሺ የኔ ትንሽ ከበድ እያሉ ነው። ኧረ እኔ ነው አዘጋጆቹ አንፌር ስራ ነው። ይሁን ግን ምንድን ነው ሴት ዶሮ ስንት ብልት አላት? ዳዊታቸው እንዲገና ጠይቃችን ቆየ። ንገሩኝ፣ መሳሳት አልፈልግም። ስንት ብልት አላት ዶሮ? 12 እውነት እንዴ? ለምን ህዝብ ፊት ዋረዳል? ልንገርሽ፣ ጠይቂ እንደገና። ኧረ በቃ መለስኩ እኮ። 12 ብልት አላት። ጎበዝ፣ አንድ አግኝተሃል። ልዋረድ 12 ናት። እንግዲህ እንዲህ እያለን የበዓል ቆይታ እያደረግን ነው። ቆይታችሁን ከኛ ጋር አድርጉ። በድጋሚ መልካም በዓል። ሄሮ ድጋሚ እንኳን ደህና መጣችሁ ወደ ጋሞ ዞን፣ ወደ እርጥባ መንደር፣ ወደ ዶርዜ ሃይዞ ኮሚኒቲ ቪሌጅ ወይም ሃይዞ ዶርዜ ተብላ የምትጠራች መንደር ናት። ስፔሻሊ ሁሉም ሰዎች ሸማኔዎች ናቸው። ዶርዜ ማለት ሸማኔ ዊቨርስ ማለት ነው። እንግዲህ ስንሸመን ልብሱም ብቻ አይደለም፣ እታች እንደምታዩት ወለሉም በሽመና ነው። ቤቱም አጥራችን የለበሳችሁት ልብስ ራሱ ማለት ሽመና ማለት ነው። ስለዚህ ጋሞ ዶርዜ ማለት ሸማኔ ማለት ነው። እና አሁን አንተ የለበስከው ባህላዊ ፓንት ነው። የራሱ የሆነ ትርጉም አለው። ጥቁር፣ ቢጫ፣ ቀይ ነው።
ጥቁሩ ማንነታችን መግለጫ ነው። ቀዩ ደግሞ ደም ነው። ቢጫው ደግሞ ተስፋ ማለት ነው እና ይህን ባህላዊ ልብስ ለስፔሻል ኦኬዥን ነው የምንጠቀመው። ሁላ አይለበስም። እንደገና እዚህ ጋር የተሰቀሉት ልብሶች ጠቅላላ ከማህበረሰቡ ነው። ይህን ማህበረሰቡ የሚሸጠው የትምህርት ቤት ችግር አለ። ትምህርት ቤት ለመገንባት ጤና ጣቢያ የለም። ያንን ለመስራት ስፔሻሊ የእኛ እናቶቻችን ውሃ አዝሎ ተሸክመው ነው በእንስራ የሚያመጡት ወደ 6-7 ኪሎ ሜትር የሚያክል ማለት እና እነሱም ደግሞ ፈትሎ የሚሰጡት ይሄ ዕቃ ተሽጦ ውሃ ለማግኘትም ጭምር ነው። ስለዚህ ይሄ ጠቅላላ የምታዩት የዶርዜ ባህላዊ ልብሶች ናቸው። ማንም ሰው የምታውቁትም ሰው ካለ ሽመና ፕሮዳክት ማቴሪያሉን የተሸመነውን የምታገኙት ሃይዞ ዶርዜ ኮሚኒቲ ቪሌጅ ጋር ስትመጡ ነው። ይሄ ጠቅላላ ሃይዞ ዶርዜ ብሎ ሃይዞ ዶርዜ ሽመና የተባለው ለዚህ አካባቢ ነው። እንግዲህ ወደ እናንተ የመጣ ነው ለገና በዓልን እናንተ ጋር ለማክበር ነውና ገና በዓል እንዴት ነው የምታከብሩት? እንግዲህ ገና በዓል እዚህ አካባቢ ላይ በሰፊው በትልቁ ነው የሚከበረው። ያ ትልቁ በዓላችን መስቀል ቢሆንም ገና ከዛ በላይም ባይከበርም ሙሉ ማህበረሰቡ ያከብራል። ገና በዓልን ደግሞ ስናከብር መስቀል ጊዜ ላይ ከ4,000 እስከ 8,000 በሬ ነው የሚታረዱ አንድ ቦታ ላይ። አሁን ግን ለገና እንግዲህ ቅርጫም ይባላል። አንድ ላይ ወደ 3-4,000 በሬ ነው የሚታረደው። ከዛ ቅርጫ አድርጎ ይከፋፈላሉ። በዛን ሰዓት ደግሞ ሁሉም ሰው አንቺ እንደለበስሽው ነጭ ልብስ ነው የሚለብሱት። ጋቢ፣ ነጠላ፣ ቡልኮ ይባላል እና ሁሉም ሰው ነጭ ልብስ ለብሶ ነው የገና ቀን ላይ የሚገናኙት። ስለዚህ አሁንም እንኳን አደረሰን ለገና በዓል። እዚህም ጋር እንግዲህ ይታየኛል። ምንድነው እዚህ ጋር የቀረበልን? እዚህ ጋር የምታዩት ባይዘ ትርጉሙን አላወቃችሁ ሊሆን ይችላል። ጋሞ ማለት ትርጉሙን ታውቁታላችሁ? ጋሞ ማለት አንበሳ ማለት ነው። እኔ ምንድን ነው መስለው ቤቱን ቅድም የዚሆኑ ቅርጽ ቢያለው አይደል? አይኑና ኩምቢው ማለት ነው። እኔስ ምንድን ነው መስለው አንበሳ። ስለዚህ ጋሞ ማለት አንበሳ ማለት ነው። አልመስልም እንዴ? ይመስላል። ስለዚህ ይሄ የአንበሳ ወተት ነው ማለት ነው። የአንበሳ ወተት እንግዲህ ገናን ምክንያት በማድረግ ተደስታችሁ ትሄዳላችሁ። ብቻውን አይደለም የሚጠጣው። ከዛ በፊት ደግሞ ቤት ያፈራዋል። የኛ ጓሮ አውር ጋርደን ኢዝ አወር ሱፐር ማርኬት። ከጓሮ ደግሞ የደረሰች ነገር አለች። እሷን ቀምሰን ወደዚህ እንመጣለን። እሺ፣ እናመሰግናለን። ከመቅመሳችን በፊት ከጓራችን የበቀለው ምን ይባላል? ኮባ። ብዙውን ጊዜ የአዲስ አበባ ሰዎች ኮባ ይላሉ። ኮባ ቅጠሉ ብቻ ነው። ሙሉ ስም ምንድን ነው የሚባለው? ምንድነው? እንሳሩ አይደል? አንተ ንገረን። እንሰት ይባላል። ሙሉ ፓርት እንሰት ነው የሚባለው። ኮባ ቅጠሉ ብቻ ነው እና ከእንሰት የተሰራው ይሄ እዚህ ስም ምንድን ነው የሚባለው? ቆጮ አይደለም። ሳይ ቆጮ ነው። ቅድም ነው የሞከርኩት ማለት ነው አይደለ? አንቺ ምን ሞከርሽ? የጋገርሽው ነው። አዎ፣ ጋግረሽ አቀረብሽ። እንግዲህ እግዚአብሔር አምላክ በሰላም እንዳገናኘን ሰላሙን ፍቅሩን ይስጠን። አገራችን ኢትዮጵያ ሰላምቱ ትበልጽግ። መልካም የገና በዓል ብዬ ይሄው አቅርቤላችሁ። ሶስቱ ስላሴዎች ይባርኩልን። መጀመሪያ ቀዳሙ መልካም ገና ያዙ። እንቆጥራለሁ። መስማ እንዴት ነው? በጣም ጣፍጣ። ከዚህ ቀጥሎ እንግዲህ
የአንበሳ ወተቱን እንቀምሳለን ማለት ነው። እኔ ግን ቀምሼ አላውቅም። ያው ዛሬ እኮ የንጉስ ቤት የመጣሽው ለማየት አለ ለመብላትና ለመቅመስ ጭምር አይደል? ያ እንግዲህ ስፔሻሊ በእኛ ባህል አንድ ላይ ሆነ እንደዚህ ስንጠጣ ማለት ነው ከመሀላችን አንድ ሰው ጮክ ብሎ ዮ ዮ ዮ ዮ ካለ ሌላው ደግሞ the rest of the people the response is yo so that means cheers yo 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 ኧረ በስመ አብ በጣም ተቃጠልኩት። አንተማ አሁን ላይ እየጠጣን ሊጨፈር ነው። ይሄን ማንሳት እሺ መያዝ አለብኝ የወንድ ልጅ ይኸውልሽ። እስማ እሺ እሺ ሰሮ 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 ማማን ተቻልከም ጭፈራ ላይ በጣም ደስ ይላል። እኔ ይሄኛውን ነገር በጣም ነው ወደድኩት። አረላ እኔም በእውነት በጣም ነው ደስ ያለኝ። በቃ እየጨፈርኩ ከሴቶቹ ጋር እኔም እያስነካሁት ነበር። ዶርዜ ቪሌጅ እንግዲህ በጣም ብዙ ነገር አይተናል፣ ብዙ ባህል አይተናል፣ ተፈትነናል በደንብ። አሁን ደግሞ ወደ ፓራዳይዝ ሎጅ ሄደን ባህላችንን በደንብ እናሳልፍ። ፕሮግራማችንም አላለቀም፣ እዛም ብዙ ነገር ይኖረናል አይመስልሽም? አይ ቲንክ አሁን ምርቃት ይቀረናል። ምርቃታችን ተመርቀን ወደ ሆቴላችን እንሄዳለን። እሺ ኑና በእና ይራይቶ ሀባ ሰላም ይራይታ እኛ ለማየት ብላችሁ አገርን ብርሃን አቋርጣችሁ እርጥባ አገር ሃይዞ ዶርዜ የመጣችሁ እንኳን በሰላም መጣችሁ። እንተ ሰላም ይራይታ ሰላም ይራገልተ እንተሱ በሰላም እንዳመጣችሁ ወደ አገራችሁ በሰላም ግቡ።
نونا انت بيرايس انت لو بوتا غتسري انت لو تسري اسكا انت نونا لو تسبي انا ابقايو እኛን እናንተ እንዳያችሁ የበለጠ እንጀራ ላይ የበለጠ ስራ ላይ ለመጣል ያብቃችሁ የሎን ታግኩ የሊሪ እድሪ ኦትሶ ጋላ አሰካ ኦትሶ ጋላ ኦትሶ ጉጂሪ ኑና ቢአና ሃይፊ ያልወለዳችሁ እንደሆነ ወላችሁ ጨምራችሁ ለክርስትና ለማምጣት እናንተን ያብቃችሁ እንተ ኑኒ ኦትሶ ሶቸ መኮና ሎጀይሪ ኦይቺሪ እንተ ይራይሲ በጣም ኑር ዳስሪስ እንተር ከዳሱ አገራችን ኢትዮጵያ ሰላምቱን ሰላም ካለ ሁሉም አለ እንኳን ለጌታችን ለኢየሱስ ክርስቶስ እንኳን አበቃችሁ እንኳን አበቃን ታቢያ ትራይሳ ጾሲ አንጆ ከኔ በለጠ እግዚአብሔር ይመርቃችሁ መልካም ጉዞ አሜን እናመሰግናለን አርባ ምንጭ እንዴት አየሻል? ወይ በጣም ደስ የሚል በቃ ማለት እኔ አይቼው አልጠገብኩ ባልመለስ ደስ ይለኝ ነበር ግን ደግሞ ከሰዓታችን አንፃር ማየት ያለንበት ትንሽ ነገሮች ነው ያየነው አይደል? ፒዛው እንዴት ነበር? ፒዛው በስማ ይሄው በቃ ራታችንን ያይዘራ ተፈጨፈ ነው በቃ በጣም ቆንጆ ቆይታ ነው ያደረግነው ግን ያው ከጊዜው አንፃር የተወሰኑ ፓርቶችን ያየነው ሌላ ጊዜ ግን በሰፊው መተን እንጎበኛለን አይቀርም ፓራዳይዝ ሎጅ ደግሞ ላይክ ከጠበቅነው በላይ ነው የተንከባከቡ አርባ ምንጭን ለመጎብኘት እነሱም ሲያስቡ ነው ፓራዳይዝ ሎጅ በደንብ ፐርፌክት ናቸው ከሰርቪሳቸው እስከ ኤቭሪቲንግ ድረስ ፐርፌክት ነው ምግባቸው ዋናውም ቆንጆ ነበረ ዋናውም ቆንጆ ነበረ አይደል ከስተመር ሰርቪሳቸው ደስ ይል ነበርና በደንብ ወደ አርባ ምንጭ ከመጣችሁ እንግዲህ ፓራዳይዝ ሎጅን አይደለ እየመጣችሁ ጎብኙ እንላለን ወደ ማጠቃለያው ከመሄዳችን በፊት በርጠሚዎስን በምን እንጠብቀው አክቹሊ በደንብ ሶሻል ሚዲያ ላይ እየሰራን ነው አዳዲስ ቢዝነሶች አሉን አሁን የሚከፈቱ በዛ ደግሞ እንደገና ተመልሰን እንገናኛለን ብዬ አስባለሁ እሱን እንጠብቅ እንግዲህ የገና በዓል ላይ ነው የምንገኘው ቤተሰቦችን እንግዲህ እንኳን አደረሳችሁ መልእክት አድርስላችሁ እሺ በመጀመሪያ ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ ላለው በመቀጠል ለቤተሰቦቼ ለተከታዮቼ እንኳን አደረሳችሁ ማለት ፈልጋለሁ ቴንክ ዩ ሶ ማች እኛም በጣም አድርገን እናመሰግናለን ከቲክቶከር በርጠሚዎስ ጋር ቆንጆ የሆነ ቆይታ ብላ ቆንጆ የሆነ ቆይታ በአርባ ምንጭ ወደ እናንተ ስናደርስ ነበረ እንግዲህ የበዓል ፕሮግራሞቻችን ብዙ ናቸው ወደ እናንተ ይቀጥላሉ እኛ ወደ ራሳችን እንመለስ ቻው ባይ የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ኦቪድ